እግዚአብሔርን የታመነች ትንሽ ወፍ። አንድ ቀን ላላ የምትባል ትንሽ ወፍ ነበረች። ላላ ለስላሳ ቢጫ ፀጉር ያላት ስትሆን መዘመር ትወዳለች። ላላ እናት አባቷን የምታከብርና ታዛዥ ናት። እሷ የእናቷን ምክር ትሰማለች። እናቷም ሁልጊዜ ትመክራት ነበር፣ ልጄ ከእናትና ከአባት ይልቅ እግዚአብሔር ቅርብ ነው፣ በችግር ጊዜ ቀድሞ ይደርሳል። ስለዚህ ሁልጊዜ በእግዚአብሔር ታመኚ ትላት ነበር። አንድ ቀን ላላ ከቤተሰቧ ጋር ለመዝናናት ወደ ልጆች መጫወቻ ስፍራ ሄደች። ብዙ ጓደኞችም አገኘች። አብረውም ተጫወቱ። በጣምም ተደሰተች። እነሱም ጋር ብዙ ጊዜ ቆየች። ነገር ግን ቤተሰቦቿን ረሳች። ላላም ከቤተሰቧ ርቃ ሄደች። ቤተሰቦቿ ላላም ፈልገው ፈለጉ፣ ነገር ግን አላገኟትም። በጣም አዘኑ እና ላላን የት እናገኛታለን አሉ። ላላም ብቻዋን ሆና ወዲና ወዲያ አየች፣ መሄጃም አጣች። በዚህ ሁኔታ ውስጥ እያለች ደመና ሰማይን ሸፈነ፣ ንፋሱም ነፈሰ፣ ዝናቡም ወረደ። ላላም በጣም ፈራች። ወዴት ሄዳለሁ? ምግብ እስኬት አገኛለሁ? የትስ እሸሸጋለሁ? አለች። በጣም ፈራች። በዚህ አስቸጋሪ ሁኔታ ውስጥ እያለች እናቷ ከዚህ በፊት የመከረቻትን ምክር ትዝ አላት። እናቷ እንዴት እላት ነበር? እግዚአብሔር ከእናትና ከአባት የበለጠ ቅርብ ነው፣ በመከራም ቀን ይረዳል ያለቻትን አስታወሰች። እሷም ላላም ክንፏን አጣጥፋ በልቧ እግዚአብሔርን እየፈለገች መዘመር ጀመረች። እግዚአብሔር ይወደኛል፣ ያስብልኛል፣ አልፈራም። እግዚአብሔር ይወደኛል፣ ያስብልኛል፣ አልፈራም። እግዚአብሔር ይወደኛል፣ ያስብልኛል፣ አልፈራም እያለች መዘመራን ቀጠለች። ላላ ቀና ስትል በቅስፈት ዝናቡ ቆመ፣ ፀሐይም ወጣች። ላላ የምታርፍበትን አስተማማኝ ቅርንጫፍ እና ፍሬ ያለው ዛፍ አገኘች። በጣም ደስ አላት። እንዲህም አለች፣ ለካ እግዚአብሔር በመከራ ደርሶ ይታደጋል አለች። ከዚያን ቀን ጀምሮ ደመና እና አስፈሪ ነገር ሲመጣባት ላላ አትፈራም። ብሎካን ትታመናለች፣ መዝሙሯንም ትዘምር ነበር። ልጆች ከላላ ታሪክ ምን እንማራለን? እግዚአብሔር ከእናትና ከአባታችን ይልቅ ለኛ ቅርብ ነው። በችግር ጊዜ እንዴት እንደሚረዳን ያውቃል። ስለዚህ ልጆች ሆይ ሁልጊዜ በእግዚአብሔር ታመኑ። እንግዲህ ልጆች የላላን ታሪክ በዚህ ሳበቃ፣ በድጋሚ በሌላ ፕሮግራም እስክንገናኝ ባይ ባይ።